በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመድኃኒታችን ኢየሱስ ክርስቶስ ዓመታዊ የጥምቀት በዓል ኤጲፋንያ በሰላም አደረሳችሁ አደረሰን። በዓለ ኤጲፋንያ። ኤጲፋንያ የሚለው ቃል ከግሪክ ወይም ከጥር ልሳን የተወሰደ ሲሆን በቁሙ አስተርእዮ መገለጥ ተብሎ ይተረጎማል። በነገረ ድኅነት ምስጢር ግን ኤጲፋንያ ማለት የማይታይ መለኮት የታየበት እሳተ መለኮት በተዋህዶ ሥጋ እየተገለጠበት እንደማለት ነው። ሰላም ጤና ይስጥልን ውድ የመርሃ ግብራችን ተከታታዮች፣ በዛሬው መርሃ ግብራችን የከተራን ምንነትና በዓለ ጥምቀትን በተመለከተ አጠር ያለች መርሃ ግብር አዘጋጅተናል። አብራችሁን እስከ መጨረሻው ድረስ ሁኑ። በየዓመቱ የጥምቀት በዓል በድምቀት ይከበራል። ከበዓሉ በፊት የከተራ በዓል የሚከበርበትን ታሪካዊና ሃይማኖታዊ ፋይዳውን ስንመለከት በመጀመሪያ ከተራ ማለት ከበበ ካለው የግዕዝ ግስ የወጣ ነው። ፍቺው ውሃ መከተር፣ መገደብ ማለት ነው። የጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የአጥቢያው ሕዝብ እየተሰበሰበ በወንዝ ዳር ወይም በምንጭ አካባቢ ድንኳን ይተክላል። ድንኳንም ከሌለ ዳስ ሲጥል ይውላል። የምንጮች ውሃ ደካማ በመሆኑም እንዲጠራቀም ይከተራል። ጉድጓድ እየተቆፈረ ውሃው እንዳይሄድ ይገደባል። ከተራ በሚባል የሚታወቀው ዋዜማው እንደማለት። እንደገናም ከተራ የሚለው ቃል ከተረ ከበበ ካለው የግዕዝ ግስ የወጣ ነው። ከተራ ፍቺው ውሃ መከተር ወይም መገደብ ማለት ነው ብለው ሲፈቱ ሰርጎ ሀብተ ሥላሴ ደስታ ተክለወልድ ደግሞ የጥምቀት ዋዜማ ጥር 10 የጠራ ወራጅ ውሃ የሚከተርበት ታቦትና ሰው ወደ ዠማ ወንዝ የሚወርዱበት ጊዜ ነው በማለት ይፈቱታል። አለቃ ኪዳነ ወልድ ክፍሌም ከተረ የሚለውን ቃል በቁሙ ዘጋ፣ አቆመ፣ አገደ፣ ከለከለ ማለት ነው ብለው ይፈቱታል። በየዓመቱ ጥር 10 ቀን የምዕመናኑ አብዛኛው ሥራ ውሃውን መከተርና መገደብ በመሆኑ ዕለቱ ከተራ የሚል ስያሜ ተሰጥቶታል። ውሃው የሚከተረው በማግስቱ ጥር 11 ቀን የጥምቀት በዓል ስለሚከበር ለሕዝቡ መጠመቂያ እንዲሆን ነው። በየሰበካው ቦታ ተለይቶና ተከልሎ ታቦታቱ በዳስ ወይም በድንኳን የሚያድሩበት፣ የተለያዩ የውሃ አካላት ተጠርገው የሚከተሩበት ወይም ሰው ሰራሽ የግድብ ውሃ የሚበጅበት ስፍራ ባሕረ ጥምቀት ወይም የታቦት ማደሪያ እየተባለ ይጠራል። ባሕር የውሃ መሰብሰቢያ ምዕላደ ማይ፣ የውሃ መከማቻ ምቋመ ማይ ነው። በሌላ አነጋገር የውሃ አገር ወይም መካነ ማይ ዓለመ ማይ ነው። ከዚህ በተጨማሪ በቅዱስ ላሊበላ ዘመነ መንግሥት በኢትዮጵያ ምድር እየተመላለሱ በብሕትውናና በስብከተ ወንጌል ያገለግሉ የነበሩት ጻድቁ አቡነ ገብረ መንፈስ ቅዱስ በአክሱም በመቀለና በመርጡለ ማርያም እየተዘዋወሩ ባሕረ ጥምቀቱን ባርከዋል። በአፄ ይኩኖ አምላክ ዘመነ መንግሥት በጻድቁ አቡነ ተክለ ሃይማኖት አሳሳቢነት የተጀመረው ሥርዓተ በዓል ተጠናክሮ እንዲቀጥል በአዋጅ አስተላልፈዋል። ታቦታቱም በሕዝብ ጥበቃና ክብካቤ ተደርጎላቸው በየጥምቀተ ባሕሩ እንዲያድሩ ወስነዋል። የበዓሉ አከባበር ከጊዜ ወደ ጊዜ እየሰፋና አድማሱ ብሔራዊነትን እየያዘ መጣ። ከአፄ ገብረ መስቀል ጀምሮ የአደባባይ በዓል የሆነው የጥምቀት በዓል በ15ኛው ክፍለ ዘመን በደገኛው ኢትዮጵያዊው ንጉሠ ነገሥት በአፄ ዘርዓ ያዕቆብ አማካኝነት ታቦታቱ ወደ ወንዝ ወርደው ዕለቱን እንዳይመለሱ በዚያ ፈንታ በጥምቀት ዋዜማ ጥር 10 ቀን ከሰዓት በኋላ ወደ ባሕረ ጥምቀቱ ወርደው እንዲያድሩ አገሩን በኪደተ እግር ይባርኩም ዘንድ በሄዱበት መንገድ እንዳይመለሱ በአዋጅ ወሰኑ። ይህን ታሪክ በመከተል
አፄ ናኦድ ማንኛውም የኦርቶዶክስ ተዋሕዶ ሃይማኖት ምዕመን ታቦተ ሕጉ ወደ ባሕረ ጥምቀቱ በሚወርድበትና ከባሕረ ጥምቀቱ ወደ ቤተ መቅደሱ በሚመለስበት ጊዜ አጅቦ መመለስ እንዳለበት በአዋጅ አስነግረው ነበረ። ሕዝቡም ታቦታተ ሕጉን በሆታና በእልልታ ከቤተ መቅደስ አጅቦ ካወጣ በኋላ በባሕረ ጥምቀት ከትሞ ማደር ጀመረ። ታቦታት ከአንድ በላይ ሆነው ወደ ከተራው ስለሚሄዱ እግዚአብሔር አምላክ ለነቢዩ ሙሴ የታቦት መኖር ከእናንተ ጋር የመኖሬ ምልክት ነው፣ ኦሪት ዘጸአት ምዕራፍ 25 ቁጥር 1 እንዳለው ታቦተ ሕጉን ተሸክመው ዮርዳኖስን እንደተሻገሩት ካህናተ ኦሪት ካህናቱ የማይለወጠውን ታቦተ ሕጉን በራሳቸው ተሸክመው የብሉይን ሥርዓት ከሐዲስ ኪዳን ጋር አንድ አድርገው የሐዲስ ኪዳን መሠረት ኢየሱስ ክርስቶስን እያሰቡ ካህናተ ሐዲስም ወደ ከተራ ወይም ወደ ዮርዳኖስ ይጓዛሉ። ሊቃውንቱም እንዲሁ ለበዓሉ የሚስማማውን ቃለ እግዚአብሔር እያደረሱ እንደሚያድሩ የቤተ ክርስቲያን ሊቃውንት ያስረዳሉ። የከተራ ዕለት ጥር 10 ቀን ኢየሱስ ክርስቶስ በዮሐንስ እጅ ለመጠመቅ ከገሊላ ወደ ዮርዳኖስ ወንዝ የሄደበትን ለማዘከር ሊቃውንተ ቤተ ክርስቲያን ሀዳፌ ነፍስ ለጻድቃን የሚለውን ዋዜማ ይቆማሉ። የዋዜማው ቀለም ከቀኑ በ4 ሰዓት በመላው አጥቢያ አብያተ ክርስቲያናት ይጀምራል። ከዚያም የዋዜማው ሥርዓት ቅዱስ ተብሎ እስከ ሰላም ያለው ቀለም ይደርሳል። በዕለቱም ይቀደሳል። የሚያኖረኛ ካህን ከምግበ ሥጋ ተከልክለው ለዕለቱ የሚገባውን ጸሎት ያደርሳሉ። በከተራው ዕለት ድንኳን ተተክሎ ዳሱ ተጥሎና ውሃው ተከትሮ ሁሉም ነገር ከተስተካከለ በኋላ ታቦተ ሕጉ የሚንቀሳቀስበት ሰዓት ሲደርስ የየቤተ መቅደሱ ታቦታት በወርቅና በብር መጎናጸፊያ እየተሸፈኑ በተለያየ ኅብር በተሸለሙ የክህነት አልባሳት በደመቁ ካህናትና የመጾር መስቀል በያዙ ዲያቆናት ከብረው ከቤተ መቅደስ ወደ አብህርት ወይም ምጥማቃት ለመሄድ ሲነሱ መላው አብያተ ክርስቲያናት የደወል ድምፅ ያሰማሉ። ምዕመናን ከልጅ እስከ አዋቂ በአጸደ ቤተ ክርስቲያንና ታቦቱ በሚያልፍባቸው መንገዶች ለጥምቀት ያልሆነ ቀሚስ እንደሚባለው ያማረ ልብሳቸውን ለብሰው በዓሉን ያደምቃሉ። ታቦቱ ከመንበረ ክብሩ ሲነሳ የወም ፍስሐ ኮነ ተብሎ ከተጸነጸለ በኋላ ታቦቱ ወጥቶ ወረደ ወልድም ሰማያት ውስተ ምጥማቃት የሚለው ሰላም በሊቃውንቱ ይዘመራል፣ ይጸነጸላል፣ ይመላለሳል። የወርቅ ካባና ላንቃ የለበሱ ቀሳውስት መነኮሳት ጥላ የያዙት ከታቦቱ ጎን መስቀልና ጽና የያዙት ከታቦቱ ፊት ይሄዳሉ። እንደ ቀሳውስቱ ተመሳሳይ ልብሰ ተክህኖ የለበሱት ዲያቆናት ጥላ መስቀልና ቃጭል ይዘው እያቃጨሉ ከቀሳውስቱ ፊት በመሆን ያጅቧቸዋል። ከእነዚህም ሌላ ካባ፣ ላንቃ፣ ጥንግ ድርብ የለበሱ መዘምራን የብር የነሐስ መቋሚያና ጸናጽል ይዘው ወረደ ወልድ የሚለውን አመላለስ እያሸበሸቡ ዲያቆናቱን ቀድመው ይሄዳሉ። የደብረ አለቆችና አበው ካህናት ታቦቱን ተከትለው ይጓዛሉ። የሰንበት ትምህርት ቤት ተማሪዎችም በተለያዩ ቀለማት ባሸበረቁ አልባሳት ተውበው ትርኢት እያሳዩ ወረደ ወልድ፣ እግዚኦ መርሃ፣ ሆረ ኢየሱስና ሌሎችንም የአማርኛ መዝሙራትን እየዘመሩ እናቶች ነይ ነይ እምዬ ማርያም እያሉ ሌሎችም ምስጋናዎችም እየቀረቡ ጉዞ በዝግታ ወደ ጥምቀተ ባሕር ይሆናል። የከተራ በዓል ማክበሪያ ቦታ እንደደረሱ ታቦታቱ በድንኳኑ አጠገብ ቆመው ወረደ ወልድ የሚለው ሰላም ተመርቶ በአግባቡ ከተለዘበ በኋላ ጸሎት ተደርጎ የዕለቱ ትምህርት ወንጌልና ዝማሬ ከቀረበ በኋላ ውዳሴ ማርያም፣ መልክዓ ኢየሱስ ተደግሞ ታቦታተ ሕጉ ወደ ተዘጋጀላቸው ድንኳን ይገባሉ። በሁለተኛው የአገልግሎት ክፍል ካህናቱ ስብሐተ እግዚአብሔር ሲያደርሱ ያድራሉ። በመንፈቀ ሌሊትም ሥርዓተ ቅዳሴው ተጀምሮ ከሌሊቱ በ9 ሰዓት ሰርሖተ ሕዝብ ይሆናል። በነጋታው የሥርዓተ ጥምቀቱ መርሃ ግብር ይቀጥላል።
የከተራ በዓል ምሳሌያት። በባህረ ጥምቀት ዋዜማ የታቦታቱ ወደ ወንዝ መውረድና የባህረ ጥምቀቱ መዘጋጀት ሃይማኖታዊ ታሪክና ምሳሌ አለው። የቃል ኪዳኑን ታቦት አክብሮ መጓዝና ወደ ወንዝ መውረድ የተጀመረው በአሮን ልጅ በአልዓዛር ጊዜ ነው። ኢያሱ በሙሴ እግር ተተክቶ ሕዝበ እስራኤልን እየመራ ከዮርዳኖስ ወንዝ ሲደርስ ባህሩ ከሁለት ይከፈልና ወራጁም ይቆም ወይም ይከተር ነበር። እስራኤል ዘሥጋ ወደ ምድረ ርስት ለመግባት የዮርዳኖስን ወንዝ ሲሻገሩ ድንኳን ጥለው የቃል ኪዳኑን ታቦት በድንኳን ውስጥ አድርገው ሌዋውያኑ በዙሪያው ካህናቱ ደግሞ በውስጥ ሆነው እግዚአብሔርን እያመሰገኑ አድረው በማለዳ ተሻግረዋል። ኢያሱ ምዕራፍ 3 ከቁጥር 8 እስከ 9። ካህናቱ የቃል ኪዳኑን ታቦት አክብረው የወንዙን ዳርቻ በረገጡት ጊዜ እንደ ክረምት ማዕበል ይወርድ የነበረው ውሃ ግራና ቀኝ ተከፍሎ እንደ ግድግዳ ወደ ላይ ቆሟል። ሕዝቡ ተሻግሮ እስከሚያበቃ ታቦተ ጽዮንን ያከበሩት ካህናት ከወንዙ መሃል ይቆሙ ነበረ። በዚህ መሠረት ወተጠምቃ ገሪሆሙ ለካህናት፣ ይህም የካህናት እግሮቻቸው የዮርዳኖስን ውሃ በመርገጣቸው እንደ ጥምቀት ሆናቸው። በአዲስ ኪዳን ጌታችን ለመሠረተው ሥርዓት ጥምቀት ምሳሌ ነበረ። ቤተ ክርስቲያናችን የጥምቀትን ዋዜማ ከተራ በላይ ጠራቸው ከዚህ በመነሳት ነው። ጌታችን በተጠመቀ ጊዜ የዮርዳኖስ ወንዝ የላይኛው ሸሽቶ ወደ ላይ ተመልሶ ሽቅብ ፈሷል፣ የታቹም ወደ ታች ሸሽቷል። የላይኛው ፈሳሽ ተቋርጦ እንደ ክምር ተቆልሎ ቀርቷል። ቅዱስ ዳዊት የተመለከተውም ይህንኑ ነው። ከአዳም ጀምሮ እስከ ክርስቶስ ድረስ በዘር ይወርድ የነበረው ፍዳ መርገም በክርስቶስ ቤዛነት ተቋርጦ የታቹም ፈጽሞ መድረቁ ኃጢአተ አዳም የመጥፋቱ ምሳሌ ነው። እስራኤል ፈለገ ዮርዳኖስን ተሻግረው ወደ ኢያሪኮ መሄዳቸው ምዕመናን በጥምቀት ከኃጢአት ቁራኝነት ተላቀው እግራቸውን ወደ ልምላሜ ገነት ወደ ዕረፍት መንግሥተ ሰማያት አቅንተው ለመሄዳቸው ምሳሌ ነው። ኢያሱ የጌታ፣ እስራኤል የምዕመናን፣ ዮርዳኖስ የጥምቀት፣ ምድረ ርስት የገነት የመንግሥተ ሰማያት ምሳሌ ነው። ታቦቱን አክብሮ የሚሄደው ካህን የቅዱስ ዮሐንስ፣ ታቦቱ የጌታችን፣ ባሕረ ጥምቀቱ የዮርዳኖስ ወንዝ፣ ታቦታቱን አጅበው የሚሄዱትና በዓሉን የሚያከብሩት ምዕመናን ወደ ቅዱስ ዮሐንስ እየመጡ የንስሐ ጥምቀት ሲጠመቁ የነበሩት ሰዎች ምሳሌዎች ናቸው። ታቦታቱ በጥምቀት ዋዜማ ከመንበራቸው ወደ ጥምቀተ ባሕር መውረዳቸውና በዚያ ማደራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕደ ዮሐንስ በፈለገ ዮርዳኖስ ከማታው ጀምሮ መውረዱንና ተሰልፎ ተራውን ሲጠብቅ ማደሩን ያጠይቃል። ጥምቀት የሞቱና የትንሣኤው ምሳሌ ነው። ከኃጥአን ጋር ተቆጥሮ እንዲጠመቅና እንዲሰቀል የተጻፈውን ቃል ንስሐና ጥምቀት የማያስፈልገው ሲሆን፣ ነገር ግን ፍጹም ኃጥእ መስሎ በዮሐንስ እጅ ጥምቀትን ለመፈጸም በማየ ዮርዳኖስ እግር ተጠመቀ። ጌታችን የተጠመቀበት ወርሃ ጥር በእስራኤላውያን ዘንድ የዝናብ የበረዶ ወራት ነው። ከወንዝ ዳር ያለ መጠለያ መዋልና ማደር አይቻልም። በመሆኑም ከዮሐንስ ለመጠመቅ የሚሄዱ ሰዎች ሁሉ በዮርዳኖስ ዙሪያ ድንኳናቸውን ተክለው ያርፉ ነበረ። በዚህ አንጻር ዛሬም በባሕረ ጥምቀት ዙሪያ ድንኳኖች፣ ዳሶች ይጣላሉ። በሀገራችን በተለያዩ አካባቢዎች በተለይ በአክሱም የንግሥት ሳባ መዋኛን፣ ማይሹም በጎንደር የአፄ ፋሲል መዋኛን፣ በላስታ የላሊበላ መዋኛን፣ በሸዋ የአፄ ዘርዓ ያዕቆብ ፍርድ መስጫ አደባባይን፣ 44 ታቦታት የሚያድሩበትን የሸንኮራ ሜዳን፣ ራቡቴ ወንዝ፣ በአዲስ አበባ ደግሞ ጃንሆይ ሜዳን፣ ጃን ሜዳን ወዘተርፈ ለአብህርተ ምጥማቃት እንደ ምሳሌ መጥቀስ ይቻላል።
እኒህ ቦታዎች ዛሬም ድረስ ተከብረው ይገኛሉ። እኛ በዚህ ወቅት ይዘን ከወርደን ድንኳናችን ይፈጸማል። ስለ ከተራ ይህን ካልን ዘንዳ ስለ በዓለ ጥምቀት ትርጉም አመጣጥ ጌታችን በ30 ዓመቱ ስለመጠመቁ፣ ጌታ በዮሐንስ እጅ ለምን ተጠመቀ፣ እንዲሁም የበዓሉን አከባበር በተመለከተ ደግሞ በቀጣይ እንመለከታለን። በዓለ ጥምቀት። ጥምቀት በጥር ቋንቋ ኤጲፋኒ፣ በግዕዝ አስተርእዮ፣ በአማርኛ መገለጥ ይባላል። ቃሉ በቀጥታ ሲተረጎም በውሃ ውስጥ ገብቶ መውጣት፣ መነከር፣ መዘፈቅ፣ መጥለቅ ማለት ነው። በምስጢራዊ ትርጉሙ ግን ጥምቀት ከሰባቱ ምስጢራተ ቤተ ክርስቲያን ጥምቀት፣ ሜሮን፣ ቁርባን፣ ንስሐ፣ ክህነት፣ ተክሊልና ቀንዲል መካከል አንዱና አምላካችን ኢየሱስ ክርስቶስ ለኒቆዲሞስ በዮሐንስ ወንጌል በምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ እንደተናገረው ከውሃና ከመንፈስ ተወልደን የሥላሴን ልጅነት የምናገኝበት፣ መንግሥተ ሰማያት የምንገባበት፣ ኃጢአታችን የሚደመሰስበትና ድህነትን የምናገኝበት አብይ ምስጢር ነው። ጥምቀት በምስጢረ ሥላሴና በምስጢረ ሥጋዌ አምኖ ለሚቀበለው ሰው ሁሉ ለኃጢአት መደምሰሻ፣ ከሥላሴ የጸጋ ልጅነትን ለመቀበልና የእግዚአብሔርን መንግሥት ለመውረስ የተሰጠ ልዩ የሕይወት መንገድ ነው። የምስጢረ ጥምቀት መስራቹ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ከጌታችን ጥምቀት በፊት አይሁድ ለመንጻትና ለኃጢአት ስርየት ወይም ለይቅርታ የሚጠመቁት ጥምቀት ነበራቸው። ይኸውም እግዚአብሔር በረድኤት በሚገለጥባቸው የተቀደሱ ዕለታትና ቦታዎች ሁሉ ሰውነትንና ልብስን ማጠብ፣ የእግዚአብሔር ቤት መገልገያ የሆኑ ዕቃዎችን ሁሉ ማጠብ፣ ማንጻት ሥርዓትና ልምድ ነበረ። እግዚአብሔርም ፈቃድ ያለበት አሰራር ነበር። ወደ ቤተ እግዚአብሔርም ከመቅረባቸውና ለተቀደሰው አገልግሎት ከመግባታቸው አስቀድመው እግሮቻቸውንና እጆቻቸውን የመታጠብ ግዴታም ነበራቸው። ሰውነታቸውን የመታጠብ ግዴታም ነበራቸው። ሰውነታቸውን ከአፍአዊ ወይም ከውጫዊ እድፍ በማጠብና ንጹሕ በማድረግ በባህሪው ንጹሕና ቅዱስ በሆነው አምላክ ፊት ውስጣዊ ሕይወትን ንጹሕ አድርጎ የመቅረብን ሥርዓትና ምስጢር የሚያመለክት ልማድ ነበረ። አሮንና ልጆቹንም ወደ መገናኛቸው ድንኳን ታቀርባቸዋለህ፣ በውሃም ታጥባቸዋለህ። ሙሴም አሮንና ልጆቹን አቀረበ፣ በውሃም አጠባቸው። ዘዳግም ምዕራፍ 29 ቁጥር 4፣ ዘሌዋውያን ምዕራፍ 8 ቁጥር 6። ዮሐንስ በዮርዳኖስ በኢየሩሳሌም ይሁዳ አውራጃዎች ከጌታ ቀደም ብሎ ተልኮ መንግሥተ ሰማያት በልጅነት ልጅነት በእምነትና በጥምቀት ልትሰጥ ቀርባለችና ንስሐ ግቡ፣ ከኃጢአትና ከበደል ተመለሱ እያለ ለኃጢአት ስርየት ለንስሐ ያጠምቅ ነበረ። ብዙ ሰዎችም ኃጢአታቸውን እየተናዘዙ ከእርሱ ይጠመቁ ነበር። በብሉይ ኪዳን ዘመን በርከት ያሉ የጥምቀት ምሳሌዎችን እናገኛለን። እነዚህ ውስጥ የተወሰኑትን ለመመልከት ያህል አብርሃም ዮርዳኖስን ተሻግሮ ወደ መልከ ጼዴቅ መሄዱ የጥምቀት ምሳሌ ነው። አብርሃም የምዕመናን፣ መልከ ጼዴቅም የኢየሱስ ክርስቶስ ምሳሌዎች ናቸው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 17። ኢዮብ በዮርዳኖስ ተጠምቆ ከደዌው ተፈውሷል። ይህም ምዕመናን ተጠምቀው ከደዌ ሥጋ ከደዌ ነፍስ የመፈወሳቸው፣ ከመርገመ ሥጋ ከመርገመ ነፍስ የመዳናቸው ምሳሌ ነው። ንዕማን ሶርያዊ ተጠምቆ ከለምጹ ድኗል። ሁለተኛ ነገሥት ምዕራፍ 5 ቁጥር 14። ይህኛውም ምዕመናን ተጠምቀው ከመርገመ ሥጋ ከመርገመ ነፍስ የመዳናቸው ምሳሌ ነው።
የኖህ መርከብ። ኖህ የኖህ መርከብ የጥምቀት ምሳሌ ነው። ዘፍጥረት 6 ቁጥር 13። ይህንንም ሐዋርያው ቅዱስ ጴጥሮስ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ሲል ተርጉሞታል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20። እስራኤል በደመና ተጋርደው ቀይ ባህርን መሻገራቸው የጥምቀት ምሳሌ ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 15። ይህንንም ሐዋርያው ቅዱስ ጳውሎስ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ከባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ሲል ተርጉሞታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2። ለአብርሃም ሕግ ሆኖ የተሰጠው ግዝረት የጥምቀት ምሳሌ ነው። አብርሃም ካረጀ በኋላ ቢገረዝም ልጆቹ ግን በተወለዱ በ8ኛው ቀን እንዲገረዙ እግዚአብሔር አዞ ነበረ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9። ይህንንም ሐዋርያው ቅዱስ ጳውሎስ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ሲል ተርጉሞታል። ቆላሲስ ምዕራፍ 1 ቁጥር 11። እንግዲህ ግዝረት የጥምቀት ምሳሌ በመሆኑ በኦሪቱ ዘመን ቀን ተወስኖ ሕፃናቱ ይገረዙ እንደነበረ፣ በአዲስ ኪዳንም ቀን ተወስኖ ሕፃናት ወንዶች በተወለዱ በ40ኛው ቀን፣ ሴቶቹ ደግሞ በተወለዱ በ80ኛው ቀን ይጠመቃሉ። ጌታችን ኢየሱስ ክርስቶስ የተጠመቀው በ5531 ዓመተ ዓለም በዘመነ ሉቃስ ማክሰኞ ጥር 11 ቀን ከሌሊቱ በ10ኛው ሰዓት ነበረ። ፍትሐ ነገሥት አንቀጽ 19። በተጠመቀም ጊዜ ዕድሜው 30 ዓመት ከ13 ቀን ነበረ። ሉቃስ ምዕራፍ 3 ቁጥር 23። ለመሆኑ ጌታችን ለምን በ30 ዓመቱ ተጠመቀ? በብሉይ ኪዳን ሥርዓትና ልማድ ካህናት ለቤተ እግዚአብሔር ተልእኮና መንፈሳዊ አገልግሎት ከ30 ዓመት ዕድሜ በፊት አደባባይ አይወጡም ነበር። እጅግ አስፈላጊ እንኳ ቢሆን ከ20ና 25 ዓመት አስቀድሞ ለአገልግሎት መሰየም ልማድ አልነበረም። የቤተ እግዚአብሔር አገልጋዮች በዕድሜና በእውቀት የበሰሉ፣ በጠባይና በሥራ ልምድ የተፈተኑ፣ ተልእኳቸውን በብቃት ለመወጣት በተገልጋዩ ሕዝብ ዘንድ የተመሰከረላቸው መሆን ነበራቸው። በቤተ እግዚአብሔር አገልጋዮች በዕድሜና በእውቀት የበሰሉ፣ በጠባይና በሥራ ልምድ የተፈተኑ፣ ተልእኳቸውን በብቃት ለመወጣት በተገልጋዩ ሕዝብ ዘንድ የተመሰከረላቸው መሆን ነበረባቸው። ኦሪት ዘኍልቍ ምዕራፍ 4 ቁጥር 3፣ አንደኛ ዜና መዋዕል ምዕራፍ 23 ቁጥር 24፣ ዕዝራ 3:8፣ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 6 እስከ 10። ያንን ሥርዓት ለመፈጸም ጌታችን የተጠመቀውና ለትምህርተ ወንጌል የተገለጠው በ30 ዓመቱ ነው። ዮሐንስ መጥምቅም የጌታን መምጣት ለማወጅ በዮርዳኖስ ይሁዳ ምድረ በዳዎች ወጥቶ የታየው ከ30 ዓመት ዕድሜው በኋላ ነው። ሌላው አብይ ምክንያት የሰው ሁሉ መጀመሪያ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40ኛ ቀን ተሰጥቶት ያስወሰደውን ልጅነቱን የባሕርይ አምላክነቱን ከአብና ከመንፈስ ቅዱስ ለማስመስከር የአዳምን ልጆች የዕዳ ደብዳቤ ለመደምሰስና በስህተት የጠፋውን የልጅነት ክብር ለመመለስ ነው። ጌታ ተጠምቆ ከውሃው ከወጣ በኋላ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ በማረፉ አብ በደመና ይሄ ልጄ ነው ብሎ ሲመሰክርለት ምስጢረ ሥላሴ አንድነትና ሦስትነት በጉልህ ተረጋግጧል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16። ጌታችንና አምላካችን ኢየሱስ ክርስቶስ የባሕርይ አምላክ ሲሆን በአገልጋዩ በቅዱስ ዮሐንስ እጅ ይጠመቅ ዘንድ በፍጹም ትሕትና ከገሊላ ወደ ዮርዳኖስ መጣ። ይህንንም ያደረገልን አብነት ሊሆነን ነው። ምክንያቱም ጌታችን ቅዱስ ዮሐንስን መጥተህ አጥምቀኝ ብሎት ቢሆን ኖሮ
ነገ ተነገ ወዲያ ነገስታቱና መኳንንቱ ካህናቱን መታችሁ አጥምቁን ባሉ ነበር። ስለዚህ እንደዚህ እንዳይሆን ነው ጌታችን ጌታ ሲሆን በባሪያዬ እጅ እንደተጠመቅሁ እናንተም ወደ ቤተ ክርስቲያን ሂዳችሁ በካህናት እጅ ተጠመቁ ሲል ነው። ቅዱስ ዮሐንስ ጌታችን በእርሱ እጅ ለመጠመቅ ወደ እርሱ በመጣ ጊዜ እኔ ባሪያ በአንተ በጌታዬ እጅ ልጠመቅ ያስፈልገኛል እንጂ አንተ በእኔ በባሪያ እጅ ትጠመቅ ዘንድ እንዴት ወደ እኔ ትመጣለህ አለው። ጌታችንም መልሶ አሁንስ ፍቀድልን፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና ትንቢተ ነቢያትን እንዲህ ልንፈጽም ያስፈልጋል አለው። በዚህን ጊዜ ቅዱስ ዮሐንስ ጌታችንን አጠመቀው። በዚህም መጥምቀ መለኮት ተብሎ የቅዱስ ዮሐንስ ገናንነቱ ይነገራል። ጌታችንም በባሪያው እጅ በመጠመቁ ፍጹም ትሕትናው ይነገርለታል። ጌታችን በዮርዳኖስ የተጠመቀው ልጅነትን የምታሰጥ ጥምቀትን ባርኮ ቀድሶ ሊሰጠን እንጂ ክብር እንዲሆነው አይደለም። ምክንያቱም እርሱ እከብራይል ክቡር እጸድቃይል ጻድቅ ነውና። ቅዱስ ዮሐንስ ጌታችንን ምን እያለ እንደሚያጠምቀው አልገባውም ነበር። በዚህም ምክንያት ጌታችንን ጌታ ሆይ ሌላውን በአንተ ስም በባሕሪ አባትህ በአብ ስም በባሕሪ ሕይወትህ በመንፈስ ቅዱስ ስም አጠምቃለሁ፣ አንተንስ የማጠምቀው በማን ስም ነው ብሎ ጠየቀው። ጌታችንም ወልዱ ለብሩክ ከሳቴ ብርሃን ተሳሃለነ እግዚኦ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ የብሩክ አብ ልጅ ብሩክ ወልድ ብርሃንን የምትገልጥ ይቅር በለን፣ እንደ መልከ ጼዴቅ ክህነት አንተ ለዘለዓለም ካህን ነህ እያልክ አጥምቀኝ ብሎታል። ጌታችን በተጠመቀ ጊዜ ምስጢረ ሥላሴ ተገልጧል። መንፈስ ቅዱስ በተለየ አካሉ በርግብ አምሳል ወረደ። አብም በተለየ አካሉ በደመና ሆኖ በማዕከለ ዮርዳኖስ የቆመውን ኢየሱስ ክርስቶስን መለኮትን ከሥጋ ሳይለያይ አንድ አድርጎ የምወደው ልጄ ይህ ነው፣ እርሱን ስሙት አለ። ምክንያቱም በተለየ አካሉ ሰው ሆኖ በዮርዳኖስ የቆመው ኢየሱስ ክርስቶስ በተዋህዶ አንድ አካል አንድ ባሕሪ ሆኗልና። በዚህን ጊዜ ሰማያት ተከፍተዋል። ተገልጦ የማያውቅ ሰማያዊ ምስጢር ተገልጧል። የመንግሥተ ሰማያት በር ይከፈትላችኋል ማለት ነው። ለመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን ለምን በዮርዳኖስ አደረገው? በኢየሩሳሌም አካባቢ ብዙ ወንዞች፣ ኩሬዎችና ሐይቆች መኖራቸው የታወቀ ነው። ጌታ ጥምቀቱን ዮርዳኖስ ያደረገው ስለዚሁ አስቀድሞ የተነገረው ትንቢት መፈጸሙን ለማረጋገጥ ነው። ባሕር አይታ ሸሸች፣ ዮርዳኖስም ወደ ኋላዋ ተመለሰች። አንተስ ዮርዳኖስ ወደ ኋላ የተመለስከው ምን ሆነሃል? አቤቱ ውኆች አዩ፣ አይተውም ፈሩ፣ ጥልቆችም ተነዋወጡ፣ ውኆችም ጮኹም። መዝሙር 113። ከዚህም ጋር ከላይ ምንጩ አንድ የሆነው ዮርዳኖስ ዝቅ ብሎ በደሴት ተከፍሎ እንደገና ዝቅ ብሎ እንደሚገናኝ በግዝረትና በቁልፊት በመገዘርና በባለመገዘር ተለያይቶ የነበሩ ሕዝብና አሕዛብ መላው የአዳም ልጆች በጌታ ጥምቀት አንድ መሆናቸውን የሚገልጽ ትርጉም አለው። እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ያመኑ የተጠመቁ ምዕመናንም በጥምቀት ገነት መንግሥተ ሰማያትን ይወርሳሉ። ዮሐንስ ወንጌል ምዕራፍ 21 ቁጥር 15። ከላይ ከቀረቡት ታሪኮች ለመረዳት እንደምንችለው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀው በዮሐንስ እጅ ነው። ለምን? ቅዱስ ዮሐንስ በኃጢአት የተዳደፉት ሁሉ ንስሐ ገብተው የተዘጋጀላቸውን መንግሥት ወራሾች የሆኑ ዘንድ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር።
ይህ መንግሥተ ሰማያት በልጅነት ልጅነት ደግሞ በሃይማኖት ልትሰጥ ቀርባለች። ከኃጢአት ተለይታችሁ ርቃችሁ ማለት ነው። በነቢያት እንደተነገረውም የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ ድምፁን አሰምቶ ሰብኳል። ምስጢሩንም በመጣ ጊዜ ተራራውና ኮረብታው ተንዶ ጎድጓዳው ተመልቶ ስሩ ተነቅሎ ደንጊያውም ተለቅሞ ለፈረስ ለሰረገላ እንዲመች ተደልድሎ እንደሚቆይ ሁሉ እናንተም የእግዚአብሔር ማደሪያ የሆነውን ሰውነታችሁን ከኃጢአታችሁ ንጹሕ አድርጋችሁ ጠብቁ ማለት ነው። ቅዱስ ዮሐንስ ከንስሐው ስብከት በተጨማሪም ዘመን የማይቆጠርለት ሲሆን ሥጋን በመልበሱ ዘመን ተቆጥሮለት ከእርሱ በኋላ 6 ወር ዘግይቶ ስለሚመጣው ስለ ኢየሱስ ክርስቶስ ማንነትም ሰብኳል። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። የማቴዎስ ወንጌል ምዕራፍ 3 ቁጥር 11፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 26። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልሁ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ፣ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሚሆነውም የምድር ነው፣ የምድርንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። አባት አብ ልጁን ወልድን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 28። በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 28። በዚህ ስብከቱና ምስክርነቱ የተነሳ ጌታ በዮሐንስ እጅ ተጠመቀ። ከዚህም ጋር ጌታ ዮሐንስ ወዳለበት ሄዶ ተጠመቀ እንጂ ዮሐንስ ወደ እርሱ እንዲመጣ አላደረገም። ይህም በዚህ ዓለም ሀብትና ሥልጣን ያላቸው ሰዎች ሁሉ ካህናትን በየቤታችን እየመጣችው አጥምቁን የማለት ልምድ እንዳይኖር ሥርዓት መወሰኑንና ጌታ መምህረ ትሕትና መሆኑን የሚያመለክት ነው። በመጨረሻም የበዓሉን አከባበር ስንመለከት ይህ የዓለም መድኃኒት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት መታሰቢያ በዓል በመላው ዓለም በክርስቲያኖች ይከበራል። በዓሉ የሚከበርበት መሠረታዊ መልእክት ተመሳሳይ ቢሆንም የአከባበሩ ይዘት፣ ሥርዓትና ትውፊት እንደየሀገሩ ባህልና እንደየአብያተ ክርስቲያናቱ እምነትና ሥርዓት የተለያየ መልክ አለው። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመታት ዑደት ከሚከበሩበት አበይት በዓላት አንዱ ነው። በአዳምና ሔዋን ሰብአዊ ተፈጥሮ አንድ ለሆነው ሰው ሁሉ ደህንነት የሰውን ሥጋ ተዋህዶ በተገለጠው በኢየሱስ ክርስቶስ ደም የታነጸችው አሐቲ ቤተክርስቲያን በሰዎች የተለያየ አመለካከትና የእምነት ትርጉም ዛሬ በየአህጉሩና በየጎጡ ተከፋፍላ በብዙ ስሞች ብትጠራም የጥንተ ክርስትናውን መሠረት ሳትለቅ ከቀደምታው በተላለፈው እምነትና ሥርዓት ጸንታ የምትጓዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት በዓልን የምታስበውና የምታከብረው በሌሎች ዘንድ በማንኛውም ቤተክርስቲያን በማይታይ ከፍተኛ መንፈሳዊ ትውፊትና ሥርዓት ነው። በተለይ ጌታችን በፈለገ ዮርዳኖስ በዕደ ዮሐንስ የተጠመቀበትን ዕለት ከሃይማኖታዊ ታሪኩና መንፈሳዊ ምስጢሩ አንጻር በማመልከት ጌታችን በዮሐንስ እጅ ሊጠመቅ ዮሐንስ ጌታን ሊያጠምቅ ወደ ዮርዳኖስ እንደወረዱ ቤተክርስቲያን ታቦቷን ከመንበሯ አውጥታ
ወደ ውሃ ምንጮች ወይም ወንዞች በመሄድ በልዩ መንፈሳዊ ሥርዓት ታከብራለች። ተከታዮቿ ምዕመናን ሕዝበ ክርስቲያኑም ከታቦታቱ ጋር በየአካባቢያቸውም አብረው በመውጣት ለዓለም መድኃኒት ኢየሱስ ክርስቶስ ያላቸውን እምነት፣ ፍቅርና አክብሮት በጋለ መንፈስ እየገለጡ በዓሉን በደማቅ ሥነ ሥርዓት ያከብራሉ። ለኢትዮጵያ ቤተ ክርስቲያን ልዩ የሆነውን ይህን ሥነ በዓል ለመመልከት ከዓለም ዙሪያ የሚሰበሰቡ ሀገር ጎብኚዎች ብዙ ናቸው። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን፣ አሜን።